ሄሎ አይሰማም? ሄሎ ሄሎ ይሄንን ድምፅ አውቀዋለሁ። ይሄንን ድምፅ አውቀዋለሁ ሞገስ። የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ። የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ። ለሌላው ሰው ክፉ፣ ለሌላው ሰው ስጋ የለበሰ ሰይጣን ነኝ። እቴቴ ነገር እያበላሸች ነው። እንደምንም ብዬ እቴቴ መመለስ አለብኝ። ካልሆነ ግን እንደዚህ ቆሜ ስጠብቅ መኖሬ ነው። እቴቴ ምን አባቴ ላደርግሽ? ተይ ግን ተረጅኝ እቴቴ፣ እባክሽን እባክሽን እቴቴ ተረጅኝ። ተይ ተረጅኝ። በይሽ በሩ ልቀቂልኝ። ይኸውልሽ አንድ ነገር አድርጋለሁ ብትይ ነግሬሻለሁ። ግደላት እንኳን ብለው ልጄ ይገልሻል። ባጎረስኩ እጄን ተነከስኩ አለች ሴትዮ። ግን ሲያውሽ እብድ አትመስይም። እብድ ነኝ። አሁንም አረጋገጥኩ። አንቺ በሰንሰለት ነው መታሰር ያለብሽ። አሁን ትበያለሽ አትበይም? አልፈልግም። አትበይም? ሲርብሽ ትበያለሽ። ዞር በይልኝ። አሳልፊ አሳልፊ። ከበር ላይ ዞር በይ። ሰገን እዛ ቤት ለመውጣት አንድ እርምጃ ወደፊት ተራመደች። እንግዲህ በባለፈው ክፍል እንዳያችሁት ሰገን የአክሊሉ እናት ስትመጣ እንግዲህ ትንሽ ነጻነት እያገኘች ነበር። ምክንያቱም አክሊሉ አሁን ሌላ ሰው ሆኖ ነው አክት የሚያደርገው። ለእናቱ የሚኖረውና ለእናቱ የሚያሳየው አክት የተለያየ ነው። ምክንያቱም እንግዲህ እናቲቱ ፊት ሲሆን ለልጅቷ የሚያሳያት ፊትና ከሷ በኋላ የሚያሳያት ፊት የተለያየ ነው ማለት ነው። እንግዲህ ለልጅቷ ምግብ ለመግብ ልጅቷ ጋር ምግብ ልትበላ ስትሄድ እናቲቱን አታላት ወደ ውጭ ወጥታለች ማለት ነው። ስለዚህ በዛ ታይም ላይ እንግዲህ ወደ ውጭ ስትወጣ ሳያት ሞገስ አይቷት ነበርና ለመድብል ቀጥታ ደወለለት። ለመድብል ሲደውልለት መድብል ደግሞ እንግዲህ እንድታገኛትና ወደ ቤቱ እንዲያመጣት ጠየቀው። እንግዲህ ሞገስም ያንን ነገር ማድረግ እንደማይችል ነገረው። ምክንያቱም አክሊሉ እቤት ነበረ። እሱም ጠፍቶብኛል እየፈለጋት ነበር። እንደጠፋችበት ወዲያውኑ ነበር ያወቀው። በጓሮው በር አለ መሰለኝ ልጅቷ ወጥታ ሄደች ስትለው እናቱ ሄዶ ለመፈለግ እየተሯሯጠ ሲያየው እንግዲህ ሞገስ ለመድብል እንደዛ ብሎ ነገረው። ይሄንን ማድረግ አልችልም፣ ምክንያቱም አክሊሉ አለ እየፈለጋት ነው፣ ደግሞ ልጅቷ ከቤት ከይቤም አልወጣችም ሲል ነገረው። ከዛ እንግዲህ ሞገስ መድብል የምታፋልግ መስለህ ስልክ የሆነ ባትሪ ብቻ ሲም ካርድ ያለው ስልክ ስጣት ብሎ ነገረው ማለት ነው። እሺ ይሄንን አደርጋለሁ ብሎ እንግዲህ ለማድረግ እየሞከረ ነበረ። ምክንያቱም ሞገስ ማነው አክሊሉ ባጠገቡ ሲያልፍ ምን ሆነ ነው እንደባላወቀ ምን ሆነ ነው ሰው የጠፋበት መስላለህ ማግዝ ነገር ካለ ብሎ ሲጠይቀው እንግዲህ አክሊሉ አንቆታል ማለት ነው ሞገስን። ምክንያቱም አንድ ነገር በተፈጠረ ቁጥር አንድ ነገር ዋ ባለ ቁጥር አንተ ሁሌም እዚህ ሆነ፣ ስለዚህ ከጀርባ የሆነ የምታሴረው ሴራ አለ ብሎ ነቃበት ማለት ነው። እኔ እንደዚህ አይነት ነገር አይደለም፣ እኔ የሰው ጠፍብህ ከሆነ ላግዝ ብዬ ነው እንጂ አንተ እንደምታወራው ሰው አይደለሁም እኔ ያለው ማለት ነው። እንግዲህ ተናንቀው እያለ እንግዲህ እናቴቱ ከጀርባ መታ ነበር ማለት ነው። እናንተ ልጆች ምናምን ስትላቸው መሞትና እድሜ ማራዘም፣ መሞት ካልፈለግ እድሜ ማራዘም ከፈለግ አሁኑኑ አቅፈኝ ፈገግ በል፣ እኔ እናቴ ማንነቴን አታውቀውም፣ ሌላ አክሊሉ ነኝ እኔ ሲለው እንግዲህ ሞገስ እንደ ሰውየው እንዳለው ለማድረግ ሞክሯል ማለት ነው። ምክንያቱም አላማውን ለማሳካት ሲል ነው እሱም። ስለዚህ እንግዲህ ልጅቷ እንደሚያፋልግ መስሎ መጀመሪያ አገኛትና እንግዲህ ልጅቷ በአጥር እንዳዘልላት ፈልጋ ነበር፣ ግን ደግሞ አይሆንም። ምክንያቱም እርግጥ ተሰበራለች፣ እንግዲህ ስጮህ ይደርሳል ትገኛለች ብሎ ስለፈራ ነው።
ከዛም በኋላ እንግዲህ ልጅቷ ስልክ እንድትይዝና በዛ ቁጥር ሲደወልላት እንድታነሳ ያው ነግሯታል ማለት ነው። ለዛም ታይም አልሰጣቸውም። ወደው ስልኩን እንደተቀበለችው አክሊሉ መቶ ሊመታት ሲል እንግዲህ እናቲቱ ከጀርባ አገኘሃት እሰይ ልጄ እንኳን ተገኘች ምና ብሎ እንትን ሲል ስትለው እንግዲህ ለማቀፍ ሞክሯል ማለት ነው። አቅፎ ይዟት ገባ። ተገኘች እንትን እንደዚህ ብላኝ ነበር እኮ እንደዚህ ብቻ እንግዲህ እናቲቱ ብዙ ነገሮችን እያጠፋችበት እንደሆነ አክሊሉ ተሰማው። ምክንያቱም እንግዲህ ያው እንደነገርኳችሁ ማንነቱን እሷ አታውቀውም። ጥሩ አወጡ መጥሉ ጥሩውን አክሊሉ ነው እሷ የምታውቀውና ስለዚህ እንግዲህ ልጅቷን ይዘው ገብተዋል ማለት ነው። እንግዲህ እናቲቱ ወደ ቤቷ መመለስ እንዳለባት አክሊሉ ወስኗል ማለት ነው። ምክንያቱም እሷ ብዙ ነገሮችን እያጠፋችብኝ ነው። ሲቀጥል ደግሞ እንግዲህ ሁሉንም ሰው ኑ ምግብ እንብላ ምናምን እያለች ስለሆነ እንግዲህ እነዛ ሰዎች ብዙ ሚስጥሮችን ያዩብኛል ብሎ ስለፈራ እናቲቱ ምንም ማድረግ አልችልም፣ በወድሽም ወደ አገርሽ እንድትሄጂ ወደ ቤትሽ እንድትመለሽ አደርግሻለሁ እያላት ነበር ማለት ነው። እንግዲህ ለልጅቷ ምግብ ልሰጥ ስትገባ ያው ባጎረስኩ ተነከስኩ፣ ምን ፈልገሽ ነው የመጣሽው? ውጪልኝ ምናምን እያለች ልጅቷ ማባረረቻት ማለት ነው። አንቺማ ጤነኛ አይደለሽም ልጄ፣ ይኸውልሽ ግደላት ብለው ራሱ ይገልሻል፣ እንደዚህ መንቅር አያድርግሽ ምናምን ብላ አስጠነቀቀቻት ማለት ነው። እንግዲህ ሰውየውም ተከትሎ ገብቶ አትፈንጭብኝ፣ ምንድን ነው እንደዚህ የሚያደርግሽ ምናምን አላት ማለት ነው። ከገድልክ ግደለኝ፣ እኔ እንደዚህ አይነት አታሰቃይ፣ ለምንድነው የምታሰቃየኝ ምናምን ለነ መድብል ልደውል ስትል ነው እንግዲህ የደረሰባት እና ከዚህ ውጣልኝ ምናምን አለችው። የቤቴ እኮ ነው እንደውም እዚህ ነው ማድረው ነይና ግረፍኝ ምናምን ሲላት እኔ እየገረፍኩህ እናትህ ብታይ ምን ሊፈጠር እንደሚችል አታውቅም ምናምን አለችው ማለት ነው። ምክንያቱም እየገረፈችው ብታይ እናቲቱ የምታውቀው ምስኪኑን ስለሆነ ልጄ ተንጋላታ ብላ ደግሞ ሌላ ጣጣ እንዳታመጣባት ፈርታ ነው። እንግዲህ አክሊሉን እንግዲህ በስትርግልም ቢሆን እናቴ ከቤት የምትቆይ መስሎሻል? አሁን ትሄዳለች አላት። እንግዲህ አክሊሉን አስታስወጥታ ለነ መድብል ስትደውል እንግዲህ መድብል ስልኩን ለማንሳት ችሏል ማለት ነው። እንግዲህ መድብል ድምጿን ሲሰማ ይሄንን ድምጽ የሆነ ቦታ አውቀዋለሁ ብሎ በጣም ሾክድ ሆነ ማለት ነው መድብል። ስለዚህ እንግዲህ ያናግራት እውነት በድምጿ ያውቀው ይሆን? ግን ደግሞ አይመስለውም፣ ህልምም ነው የሚመስለው ይመስለኛል። በቀጣይ ምን ይፈጠራል እናያለን።